ዚዙ እባክሽ ስለምንሽ እባክሽ ተረጋጊ ዚዙ። እኛ እኮ ስለምን በቃ ልሂድ። ዴቫ ምን ሆነ ነው? ልሂድ በቃ። አዳምጪኝ፣ ቆይ ተረጋጊ። አንቺ ማጣት አንፈልገም። እምትወጂው ስራ አይደል እንዴ? ይሄን ስራ እንደ ተራ ነገር አታየውም። አውቅሻለሁኝ። ለኔ ምንም ነገር ብትይኝ ስለማውቅሽ አልሰማሽም። አሁን አንድ ነገር ደግሞ እንደምወደው ታውቃለህ። እና ታዲያ እኔ ምን አጠፋሁ? እስኪ ምን በደልኩ? ምንድነው ቅሬታ? በምን አሳዘንኩ? እኔ ምን አጠፋሁ? እስኪ ምን በደልኩ? ምንድነው ቅሬታ? ዴቫ ለምንድን ነው አሁን የማይገባችሁ? በቃ ተወኝ። አንቺ ራስሽ ለምን ነው የማይገባሽ? ለምን ነው ሆነሻል? አንቺ ስራው ይገባሻል። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በውጭም በሀገር ውስጥም ያላችሁ የኛ ወዳጆች እንዴት ናችሁ? ሰላም ነው ወይ? እንግዲህ ያለውን ነገር ድጋሚ ላስረዳ ነው። ምክንያቱም ዚዙ ጋር የተፖሰተውን አይታችኋል። በጣም ያልጠበቅነውን ነገር ነው። እኔ የምር እንደዛ አይነት ቦታ አገኛታለሁ ብዬም አላሰብኩም። በጣም ነው ግራ የገባኝ። እንዴት ሰው በዚህ ልክ እስከሚሆን ድረስ ፋሚሊዎች፣ እናንተስ እንዴት ትጠፋላችሁ? እንዴት አትጠይቁም? እንዴት ቴኬር አታረጓትም? የምር እኛ እኮ እርስ በርስ ካልተደጋገፍን የሆነ ሰው ኮቶ ሊቀር ይችላልና በዚህ ጊዜ በከፋት ጊዜ ደግሞ የምር በመምጣቴም በጣም ደስ ብሎኛል። ምክንያቱም በዚህ የሆነ ነገር ስትሆን እሷ እኛ በመገኘታችን ቢያንስ እንድንመልሳት የሆነ ነገር ወደ ቤት እንድትመጣ ለማድረግ ሞክረናልና በጣም ነው ያሳዘነችኝ። እኔ በቃ አልቻልኩም። አንጀቴ ነው ብልት ያደረገችኝ። ምክንያቱም በጣም ተጉርታ ነበረ። በቃ ነገር አለሙን ጥልቅ ያላት በቃ ጠፍት ብሎባት ነበረ። እኔ እንጃ ብቻ ደህና መሆኗ ትልቅ ነገር ነው። እሱ ማግኘታችን ለኛ በጣም አሪፍ ነገር ነው። እና ፋሚሊዎች በመሃል በእሷ በኩል ያለውን ነገር በደንብ ታውቃላችሁ። ለኛ እሷ ማለት እህታችን ነችና ምንም ነገር ውስጥ ስትገባ ቴኬር ልናረጋት ይገባል። የምር ለቤትም በግድ ነው ያስገባናት። ደውለንላታል። ያለውን ነገር እያንዳንዱን ነገር ታስረዳናለች። ለፋሚሊዎችም ያለውን ነገር ታስረዳለች። ምን እንደተፈጠረ፣ ምን ውስጥ እንዳለች፣ ለምንስ እንደዚህ እንደሆነች፣ ለምንስ እዚህ እንደገባች ያለውን ነገር እንጠይቃትና ያለውን ነገር እናውቃለን ማለት ነው። አንድና አንድ ግን እንድታውቁት የምፈልገው ፋሚሊ ዚዙ ለኛ በቃ እህታችን ነች። መወለድ ቋንቋ ነው። ለኛ እህታችን ነች። እህታችን እስከሆነች ድረስ ኃላፊነት አለብን። የምር ይሄን ቪዲዮ ለምታዩ ሰዎች በሙሉ ይሄ መልእክት ነው የምር የምነግራችሁ። ዚዙ ለኛ እህታችን ነች። ምንም ነገር ውስጥ ስትገባ ዝም ልንል አንችልም። ካለችበት ነገር ልናስወጣት፣ የሆነ መጥፎ ነገር ውስጥ ስትገባ አለንልሽ ልንላት። እዚህ ቦታ የምር ስንመጣም ዚዙን አስበን አለች እህታችን ብለን በዚህ ልክ ደግሞ እዚህ ነገር ውስጥ ገብታ ሻይ ቡና ምን እንደሆነ አይታችኋል ምናምን እዛ ነገር ውስጥ ገብታ ሳያት ደግሞ የምር የሆነ ነገር ስብር ነው ያለው። በቃ ምን ነው ኖሬ በነበር ምን ነው አብሬያት ሂጄ በነበር ነው የተሰማኝ። እና በዚህ ልክ ምንም ነገር እንድትነካ ምንም ነገር እንድትሆን ስለማልፈልግ ያለውን ነገር እዚህ ክሊር እናደርጋለን። እሷም ወደ ቀድሞ እንድትመለስ የሚችለውን አደርጋለሁ። ሁሉ ነገር ይስተካከላል ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር። ፓንዳ ምን ትላለህ አንተ? ያው እንደሰማችሁ ዴቭን ብሎታል ሁሉንም ነገር። ያው እኔ ማለት የምፈልጋቸው አንዳንድ ነገሮች ናቸው። ወሬ አላብዛባችሁና ቤተሰብ ያው መጨረሻ ላይ ዚዙ ጋር ተናግሬያለሁ። ይዟ ሲሄድ እሱና በጣም ነው ያዘንኩት ባለው ነገር። እኔ እንደዚህ ነው ብዬ መናገር ስላልቻልኩ ስለደነገጥኩ ነው ምናምን ነገር የዛን ሰዓት ያላወራሁት። እና ምን ለማለት ፈልጌ ነው፣ ዚዙን እንዳያችኋት ልክም አትመስለኝም ያለችበት ነገር። በዛ ላይ ፊቷ ምናምን ግስት ብሏል። እሷ ሰውነቷ ምናምን ያለችበት ነገር ትንሽ ተቆርቆረም ብላለች ምናምን። ያው ሰዎች ስንባል ደግሞ የሆነ እንትን ነገር እናያለን የምር ከሆነና ለምን የምንወደው ሰው ስለሆነ ነው የምንናገረው። ገብታችኋል ፋሚሊ? ኖርማል ሰው ቢሆን ወይ እንትን ቢሆን እንደዚህ ነው ልትሉት አትችሉም። እና ዚዙ ደግሞ በእኛ ጋር ያላትን ቃተኝታ ታውቃላችሁና ለዛም ነው እንደዛ ብለን ልንናገር የቻልነው ልንቆጣም የቻልነው። ጓደኛ ስትሆኑ ደግሞ ግዴታ መተሳሰብ፣ ፍቅር። እናንተ ጓደኝነት ምንድን ነው? ለኔ ጓደኝነት ማለት አብሮ መጠጣት ምናምን አብሮ መዞር ሳይሆን መተሳሰብ የሚለው ነገር ነው ለኔ ጓደኝነትና ቤተሰብ።
በጣም አዝኛለሁ ባለው በነገሮች በሷ በተደረጉ ነገሮች እሷ በምታረጋቸው ነገር ቤተሰብ በዛ ላይ አባቷን አይታችኋል። በጣም አዝኛለሁኝ። በጣም ስንደዋወልም ነበር ሲቀምጡና ያለበት ነገር አባቷን ላይ ያሳዝን ነበር። ከዛ ጭንቁላ ወጣ ደግሞ እዚህ ጋር ቪዲዮ እንዳሰራ ያደርጋል ነገር ምንድነው ኢብሮ ጋር ያለው ነገር እንዳያችሁት ነው ማለት ሰው በመሃላችሁ አትግቢ ነገር ብሎኛል ብለ ስትል ሰምታችኋል። በዛ ነገር ነው ትንሽ ጭንቅላቷ የተረካውና ቤተሰብ እንደዛ ከማለት ጠንክሪ ማለት ይቀላልና እናንተ ማጣት እሷ እንደማፈልጉት ሁሉ በእንደዚህ አይነት ነገር በርቺ ያላችሁ ማበረታታት ያስፈልጋል ሲሉ ማለት ነው። እና ወንድሜ እንዳያችሁት ትንሽ ለማረጋጋት ሞክሮ ነበር የዛን ቀን። እኔ እንኳን ደንግጫለሁ፣ ሀቅ ላለማካበድ ደንግጫለሁና ምንም ማለትም እንዳለብኝ አላቅም ነበረ ቤተሰብ። እና ዚዙ እየመጣች ነው እና ቤተሰብ ያው ያለውን ነገር ደግሞ እስኪ ዲቫ አንዳንድ ነገሮች እንገራችሁ። እኔ በቻልኩት አቅም ከጎኗ ነኝ። እኔ ሁሌም ከጎኗ ነኝ። እኔ ወንድሟ ሁሌም ቢሆን ዚዙ ክፉዋን ነገር አልወድም እና እየመጣች ነው እሷ። ዲቫ ያለውን ነገር ያወራችሁና አግኝተን ደግሞ ከእሷ አንዳንድ ነገሮች እንሰማለን ማለት ነው ቤተሰብ። አው ሳትመጣ ባይዘዌ ፋሚሊ እኛ አሁን ያለነው ዚዙ ቤት ነው። ያው በዚህ ኮንዲሽን እሷም እንደዚህ ሆና እኛም መቼም ታውቃላችሁ ልንሄድ አንችልም። እሷ ጋር ነው ያለነው። በቃ ቃችንንም ምናምን ይዘን የመጣ ነው እዚሁ። ምንም ነገር እሷም ይደብራታል ሌላ ቦታም ብንሄድ እና በጣም ያስደነገጠኝ ነገር ቤት ውስጥ ራሱ እየተጨቃጨቀን ነበረ። እሄዳለሁ አልሄድም የሚል የሆነ ንትርክ ነበርና ለምን እንደዚህ ይሆናል? በቃ ፋሚሊዎችም ማወቅ ካለባቸው ፋሚሊዎቻችንን ማሳወቀን ከነሱም ጋር ማውራት ያለብንን ነገር አውርተን እየተነጋገረን መፍትሄ እንፈልጋለን ብዬ ቪዲዮም ልንሰራበት የቻልነው ዋነኛው ምክንያት ይሄ ነው። እሷ መታ ያለውን ነገር መናገር አልፈለገችም። የምር ለመናገር ምንድነው ስላት ምንም የሆነ ፕሮሰስ አታበዛም። በቃ አይ ተውት ነው የምትለውና እኔም ይሄን ነገር አልወደድኩትም። እያንዳንዱን ነገር ዲቴል እንደዚህ ተፈጥሯል ይሄ እንደዚህ ነው ብላ እንድትናገር ነበር የፈለጉት። አሁን ፓንዳም ቅድም እንዳለው የመላምት ነው ዝም ብሎ እየተናገረ ያለው እንጂ ነግረው አይደለም። ምንም የነገረችው ነገር የለም። እያንዳንዱን ደግሞ ለእናንተ ለፋሚሊዎችም ለእኛም ልትነግረን ይገባል። ምንም ነገር መደበቅ የለበትም። በቃ የተሰማት የሆነችበትን ነገር ነግራን መፍትሄ ልናገኝለት ልናበጅለት ይገባልና ስራ ሄዳለሁ እንደዚህ ይላሉ ምናምን ብትለን የምር በምናደርገው ነገር እንድትቀየሙ አንፈልግም ፋሚሊዎች። ምክንያቱም በቃ ለምንወደው ሰውኛ ምንም ነገር ልናደርግ እንችላለን። ሰው ምንም ነገር ውስጥ ብትገባ ከዛ ልናስወጣት ግዴታ አለብን። በቃ እህት ወንድም እስከሆነን ድረስ እህታችን ነች። ምንም ነገር ውስጥ ስትገባ ዝም ብለን እሺ አንልም። እኔ የምር አሁን በጣም ነው የከፋኝ። ለምን በዚህ ልክ እሷ እንደዚህ ስትሆን ማየት አልቻልኩም። በቃ ከብዶኛል። እንድታውቁ የምፈልገው ነገር ማለት ነው ፋሚሊና የምትችለውንም የምታረገውንም አብረን እናያለን። እየመጣች ነው ሳትወጣብን። እኛም ግቢ ከውጭ ላይ ወተን ነው እየቀረጽን ያለ ነው። ትምጣና የምትለን እንሰማለን፣ እንጠይቃታለን። አይ ምናምን የምትል ከሆነ እኛ የምናደርገው እናደርጋለን አይደል? ምንም አማራጭ የለንም። ለሷ ክፉ ነገር ስለማንመኝ በቃ ለሷ ክፉ ነገር አነሰም እናረጋው ቤተሰብና እንዴ ቪዲዮ ምሰራ ልጅ በጣም በቪዲዮ በቃ ጀግና የሆነች ልጅ እኮ ናት። በዚህ ልክ እንዴት ቪዲዮ ትታ ሻይ ቡና ላይ ምናምን እንደዚህ ምናምን በጣም ነው መስራት እንዴ በዩቲዩብ እኮ የተሻለ ደረጃ መድረስ ከሚፈልጉ ሰዎች እኮ አንዷ እሷ ናት። እኔ ተምሳሌት ትሆናለች ለሴቶች እኮ ለአብዛኞቹ ሴቶች ተምሳሌት ትሆናለች ብዬ የማስባት ልጅ ነች ማርያምን። እና በዚህ ልክ የሆነ ነገር ስትሆን ሳይ በጣም ነው የከበደኝ። እና ይሄን ነገር እንደተና ነገር ላይው አልቻልኩም። ለማንኛውም ወሬ አላብዛባችሁ፣ እንጠብቃት ትንሽ እንጠብቃት። ትንሽ ቁጭ በል እንጠብቃት። ራሷ ናት ቪዲዮ መጣች። ብዙ እንዳታጨነቀቀስ ብለሽ ሲዙ ምን አላችሁ ነው ውጭ ወጣችሁት? ደበራችሁ? ኧረ ምንም አልደበረንም። ነይ እና እረፍት አድርጊ ትንሽ እዚች ቁጭ ብለን ነው። ሰዓት ሄዶብኛል። እሺ ቁጭ በይ። እንትን ምሳሌ ሰርቻ አስቀምጬላችኋለሁ። ስመለስ እንነጋገራለን። እሺ ቁጭ በይ እናውራ። ይደረብናት ሰዓት ሄዶብኛል። ትንሽ ደቂቃ እናውራ። እንዴ ተረጋጊ። ብሉሽ የምሬን ነው። አቀራርብላችኋለሁ። ምንድነው የሰራሽው? አለም ትቸገራለሽ እንዴ? ምን ነው እና እኔ ልሄድ ስለሆነ ነው። እናንተ ሰራ የለ እንዴ? ምንድነው ምን ምግቡና አንቺ ምን ያስደክምሻል? አሁን እረፍት ማድረግ ነው ያለብሽ አንቺ። ቆይ ምንድነው አንቺ የምትይው ነው የምር? አሁን ምግብ አሁን ደክሞሽ ለራስሽ እረፍት አታረጊም ነበር? ዝም ብለሽ ምግብ ከምትሰሪልን ልሄድ ነው። ስራ አይደል እንዴ?
ይሄ ምንድነው ስራ ብሉ ተጫወቱ እስከዛ ምናምን እንዴ ከዛ ስንመጣ ደግሞ አይደለም ቆይ አሁን አዳምጪ ቪዲዮ አስጀምረና አሁን እዚህ ጋር አዳምጪ ቆይ አሁን ፋሚሊዎችም ትንሽ ግር ብሏቸዋል ስለዚህ የተፈጠረውን ነገር አንቺ ምን እንደሆንሽ ምን ባንቺ ህይወት ውስጥ ምን እንደተፈጠረ መናገር አለብሽ ፋሚሊዎችን ማወቅ አለባቸው እያንዳንዱ ሰው ማወቅ አለበት እኛም ማወቅ አለብን ምንም መናቀው ነገር የለም በስርዓት እንኳን እንደዚህ ነው ብለሽ አልነገርሽንም ስለዚህ ለምንድን በዚህ ልክ መሆን የለብሽም እያንዳንዱ የሆንሽውን ነገር ደግሞ ፋሚሊን ማወቅ አለበት ገብቶሻል እኔ የምር አሁን ላስጨንቅሽ ፈልጌ አይደለም ግን ደግሞ ተናግረሽ ነው መሆን ያለበት ምንም ነገር ገብቶሻል ነው ምደብቅ እኮ ይሄን ነገር እኮ እኛ ማውራት እንችላለን ግዴታ ለምድረው በቀረጻ ነው አይደለም እኛ ከፋሚሊዎች የምንደብቀው ነገር አለ የለም ግን በቃ እኔ ማለት ዲቭ ለምንድነው ማተረዳኝ እልሽ ምንም ነገር አትጨነቂ እኛ ከጎንሽ አለን ገብቶኛል ግን በቃ እኔ ምንም ነገር መናገር አልፈልግም በቃ አለቀ እኔ ግን በማንንም ህይወት መግባት እንደማልፈልግ ሁሉም ባለበት ደስተኛ ይሁን የሁሉንም ደስታ ነው የምፈልገው ገባ እና እኔ ችግር የለብኝም ነገርኩ እኮ በቃ ስራ ከሆነ ሌላ ስራ ሰራለሁ ያቅሜን እሞክራለሁ ይትሙ መስራት ካለብኝ ሜቢ አምጥጁ ስራ አይደል እንዴ ይሄን ስራ እንደ ተራ ነገር አታየው ማውቅሻለሁኝ ለኔ ምንም ነገር ብትይኝ ስለማውቅሽ አልሰማሽም አሁን አንድ ነገር ደግሞ እንደምወደው ታውቃለህ እና ታዲያ ደስ ድረስ ያስመጣኝ እኮ ምንድነው የተፈጠረው ዋጋ የከፈልኩበት ታውቃለህ አይደል የተፈጠረው ነገሪን በዚህ ስራ ምክንያት በጣም ብዙ ሰዎች እንዳሳጣኝም ታውቃለህ እኮ እሱ ነው ልጅው ግን በዚህ ሁኔታ ላይ እኔ ማለት ማን የማይረዳ ከሆነ ምን ታረጋለሽ ለውጥ ማታሳይ ከሆነ ብዙ ነገር አለ ብዙ ኃላፊነት አለ እኔ ሁሉ ነገር ቤተሰቤን ጥዬ የመጣሁት ልሰራ ልለወጥ ነው ገባህ አይደል እና ሰው ደግሞ እንደዛ የማያስብ ከሆነ እኔ ግዴታ ማለት ምን ብዬ ልንገርህ እኔ ማንንም ጋር እኮ አልተጣላሁም ሁሉም ጋር ሰላም ነኝ እኮ የሰው ልጅ እኮ አብሮ ይሰራል የሆነ ታይም ላይ ደግሞ በሆነ ኪስ ትለያያለህ ማለትም ስራ ሌላ ሰው ጋር ሲሆን ምናምን ነገር አንተም ሌላ ሀገር ስትሄድ ምናምን የምትቀያየረው ነገር ይኖራል እኛ በመሀላችን ምንም አይነት ነገር አልተፈጠረም ገባሽ በቃ ሰላም ነው እኔም እዛ ሂጄ ስሰራ ነበረ ምክንያቱም ግዴታ ስራዬ ስለሆነ ገባህ አይደል የሚያስተዳድረኝ ስራዬ ስለሆነ ፋዘር እንደዛ በሆነበት ሰዓትም እንኳን እየሰራሁኝ ነበረ ራሴ ሁሉን ነገር ማኔጅ እያደረግኩኝ ማለት ነው ያን ያህል እንደጠበቅኩት ባይሆንም ቪው ግን በቃ ያቅሜን እየሞከርኩ ነው ግን አንዳንዴ በጣም ከምል በላይ ይደክምሃል ገባ ይደክምሃል አንዳንዴ አለመናገር ዝም ብሎ ሁሉ ነገር ማለፍ መቻል ነው የሚሻለው ከተናገር መጥፎ የምትባለው አንተ ነህና ብቻ እኔ ሁሉም ሰው ደስተኛ እንዲሆን ነው የምፈልገው በጣም ነገር ያስጠላኝ በጣም ነው ያስጠላኝ የምሬን ነው ማለት እኔ የምሬን ነው እንጃ እኔ የማንንም ህይወት አልበጠብጥም የማንንም ትል በጠብጥ አይደለም የመጣሁት ቤቴ ስለሆነ ነው እዚህ የመጣሁት ገባ ከዛ በኋላ ግን ገና ለገና የሰው ህይወት እንዳትበጠብጥ መባለው አስፈላጊ አልነበረም እኔ ማለት ሁሉ ነገር እንደጠበቅኩት አይደለም ያገኘሁት እዚህ ጋር ሁሉ ነገር ተመሰቃቅሎብኛል ህይወት የሚባለው ነገርና ለራሴ ጊዜ መስጠት አለብኝ እየስላሰብኩኝ ነው ገባ ሲጀመር እኔ እንደዚህ አይነት ነገር ውስጥ በቃ እኔ ለምንድን ነው የምትቀርጸው ለምንድን ነው ቀርጸህ ፖስት የምታረገው እኔ ስለማልፈልግ ነው በቃ አይደለም ስራሽ ነው የምትጁ ስራ ነው አንድም ቀን ቢሆን ማለፍ የለበትም መፖስት ባለብሽ ሰዓት እየፖስትሽ ፋሚሊዎችሽም አለውላችሁ ማለት አለብሽ እኔ አልፈቅድልሽም በቃ እየሰማሽ ነው አልፈቅድልሽም አሁን ይሄን ስራ ትቼ ሻይ ቡና እንትን እላለሁ ምናምን ብትይኝ አልሰማሽም በቃ ይሄን ስራ መተው የለብሽም የለፋሽበት ዋጋ የከፈልሽበት እስከሆነ ድረስ ለምን ታቆሚያለሽ ማቆም የለብሽም ለምን ታቆሚያለሽ እኛ እያለን ለምን ምን ተቸገርሽ ለምን አታወሪንም ለምን አትነግሪንም በቃ ይሄ እንደዚህ ሆነብኝ ለዚህ ነው እንደዚህ ሆንኩት ብለሽ ለምን አትናገሪም ምን ነው ምነግርህ ካንተ እኮ ያለከው እዛኮ ነው እኔ ማንንም ማስጨነቅ አልፈልግም እናንተ ራሱ አሁን እዚህ መስራት ያለባችሁ ሰዓት ነው እዚህ ድረስ የመጣችሁት ልትሰሩ ልትለወጡ አይደለ ግን ደግሞ አንቺ እንደዚህ ሆነሽ እኛ ደግሞ ስለራሳችን በቃ እንደዚህ አይነት ስራ መሰራበት ታይም አይደለም ማለት በቃ ሰው የማይረዳኝ ከሆነ እኔ ለራሴ ያለሁት ራሴን ገባ የማያስብልኝ የማይጨነቁልኝ ከሆነ የማያበረታቱኝ ከሆነ ምን እሰራለሁ ነው እዚህ ጋር ተረዳ አይደለ ሌላ ስራ እድል መሞከር አለብኝ እሱ ልክ ነሽ እኔ ስራውን አልነኩትም ስራውን መስራት ትችያለሽ ግን ደግሞ እዚህ ጋር ቤተሰቦችሽ ችግርሽን አዘንሽን ሁሉ ነገርሽን ተካፋይ የሆኑ ቤተሰብ ነው ያሉሽ ገባሽ በጣም ቃላት የለኝም የእውነት እንደዚህ ሲሆን ደግሞ አንቺ
ነገሮችን ለብቻሽ ማሰብ ሳይሆን እነሱንም ያለውን ነገር ማማከር እነዚህ ነው እንደዚህ ነው። ቢያንስ እንኳን አንቺ ማቺውን ነገር አንድ ሎሚ ለስንት ሰው ነው ይባላል ሸክሙ ነው ለ50 ሰው ግን ጌጡ ነው እንደሚባለው ለኛ ብታወሪን ከነሱ አልፎኛም አለን ከኛ ሲያልፍ ደግሞ እነሱ አሉ ገባሻ እና ለራስሽ ጊዜ መስጠት ማለት እዚህ ቦታ ላይ ሆነሽ ሳይሆን ጊዜ መስጠት ያለብሽ ያው በቻልሽው አቅም ወደ ራስሽ ተመለሰሽ እንደውም የብስ መጠንከር ነው እንጂ ያለብሽ ወደ ታች መለሰሽ ወደ ታች አንዴ አረጋ ያለው ተት እቤ ወጣው ነው የሚባለው አይደል ስለዚህ ለምን ነገሮችን አመዛዝነሽ ብዙ ጫና እንዳለብሽ አውቃለሁ ኤዲተር ራስሽ ነሽ የምታረጊው ምናምን ፖስት የምታረጊው እንትን ቪዲዮ የምትቀርጪው ራስሽ ነሽ ቀርጸሽ ኤዲት አድርገሽ በጣም ብዙ ፕሮሰሶች እንዳሉብሽ አውቃለሁ ያንን ነገር ግን እያለፍሽ ቻለኝ አሁን ላይ እቺ ለትንሿ ነገር ማለፍ ካቃተሽ አንቺ እጅ ጭራሽ መስጠት የለብሽም እኛም ከጎንሽ አለን መተናላ ስለዚህ ምንም ነገር ውስጥ እንደ በቃ መጥቱልኝ እሺ ማለት ነው ያለብሽ እንጂ ማዘን መጨነቅ እንደዚህ ላረግ ነው እንደዚህ ሊሆን ነው ማለት አያስፈልግም እኔ እኮ አሁን ማዘን ምናምን አይደለም በቃ እናንተ አሁን እዚህ ስለምን ተጨነቁት እንዴት ነው ማንጨነቀው እንዴ እኔ በቃ ለምን እንደ አዲስ የምታስጨነቁት ታችን ነሽ ስላንቺ ይመለከተናል በቃ እኔ ይሄ ነገር በቃ እንትን ስላላለኝ ነው ገባህ አይደለ ለኔ ጥሩ ነገር እየተሰማኝ አይደለም እኔ ታውቃለህ ምን ያህል ዋጋ እንደከፈልኩበት በዚህ እንትን ላይ በጣም ማለት ነው የመረኝ ነው ማለት ቀላል አይደለም ከሀገር የሚሄደው ለስራዬ ብዬ ልዝናና አይደለም ገባ ግን እንደዛም ሆኜ ጥሩም ደጉም ላይ በሆንኩ ሰዓት እየሰራው ነበር ገባ አይታል ባህር ዳርም የነበረውን ነገር ምናምን ነገር ጥሩ ጓደኞች አፍርቼ ነበር ምናምን ግን ያው በመሃል የሆነ ነገር ይፈጠራል ማለት እንዳሰብከው አይሆንም አንተ እንደምታስበው ሰው ላይ ያስብልኝ ይችላል ምናምን ግን እኔ ብቻ ሰው አልበድል አልግፋ እኔ ጥሩ ነገር ላድርግ ነገ ሁሉ ነገር ከሱ አገኘዋለሁ ገባህ አይደለ እና በቃ ሁሉ ነገር እየሳኩኝ ሁሉ ነገር ደስታዬን ማለት በቃ ሀዘኔ ምናምን የደበረኝ እንዳላስመስል እያልኩ ሁሉ ነገር ችዬ ሰራ ነበር ገባህ ወደዚህ ስመጣም ደግሞ በቃ ጥሩ እንኳን መጣሽ የሚለኝም እንዳለ ሆኖ አደራሽን ይሰውበትም እንዳትበጠብጭ ብለው ቀድሞ ማስጠንቀቂያ የሰጡኝም ሰዎች አሉና እኔ እኮ ሰው ህይወት ውስጥ አልገባውም እነሱ ናቸው እንጂ የገቡብኝ ያልገባውም አይደል እንዴ እኔ ግዴታ እዛ በርኩበት ሰዓት መስራት ስላለብኝ እሱም እዚህ መስራት አለበት ግዴታ መቀመጥ ስለሌለበት በቃ ኦሬዲ እኛ ሰላም ነን እንዴ ማንንም ቢሰራን ደስተኛ ነኝ እኔ ችግር አይደለም ጂጂ ማንንም ቢሆን ማንንም መቅረት ይችላል ገባሽ አንቺ ብቻ ለሰው መልካም ማሰብ ልትጣይ ወይ የሆነ ነገር ሊፈጠር ይችላል ግን አረኔ ከማንንም ጋር ልጣላው ምንም ያጣላኝ ነገር አለ መበርታትና መቀጠል ነው ያለብሽ ወደ ስራሽ ፎከስ ማድረግ ለሰዎች መልካም ማሰብ ኢቫዚ እኮ አሁን እናንተ እኮ ሁሉ ነገር አየር ባየር መስሎ ነው የሚታያችሁ አዲስ አበባ ሁሉ ነገር ከባድ ነው የፈለገ ከባድ ቢሆን መተሳሰብ ካለ እኔ ደግሞ እዚህ እንደመጣው በቃ ሁሉ ነገር ጨልሞብኛል ተረዳኸኝ ውስጥ ሰላም ሳይሆን እኮ እየሳቅ ቪዲዮ ቀርጻት ፖስት አታረግም ግዴታ ቤትህን ለመሙላት ልክ ነሽ እዛ ሂደህ ሁሉ ነገር እዚህ እኮ ሁሉ ነገር አቆሜ ነው እዛ ሄድኩት ገባ ስመጣ ደግሞ ያቆምኩትን ነገር ማስተካከል መቻል አለብኝ ህይወት እዚህ እስከኖርክ ድረስ ብቻህን ስትሆን ደግሞ ሁሉ ነገር ማኔጅ የምታረገው ኃላፊነት የሚኖርብህ አንተ ነህ ገባ ስለዚህ ወንድ ልጅ ቢሆን ይሁን ይቋቋመዋል ወይ የሆነ ነገር ያደርጋልና ይባላል ግን እኔ ፋሚሊዎቼ እኔ ሁሉ ነገር በቃ በጣም ብዙ ሰው ጋር እንትን ብሎኛል ዩቲዩብ ስራ ማለት አንድ ተለውጪ ማሳየት መቻል ነበረብኝ ገባ አባቴን ማስደሰት ፈልጋለሁ ቤተሰቦቼን ማስደሰት ፈልጋለሁ መጀመሪያ ስጀምር ደስተኛ እንዳልሆኑ ታውቃለህ ሁሉም ሰው ግን እኔ ተለውጪ ያሳያቸዋለሁ ብዬ ብዙ ኃላፊነት ስላለብኝ ያንን ነገር ተቋቁሜ ነው ሀዘኔን በውስጥ ያርጌ ሰራ የነበረው ገባ ያም ሆኖ ደግሞ ብዙ የሚሰብሩ ሰዎች አሉ በመሃል ስኬታማ እንዳትሆኑ የሚያደርጉ ሰዎች አሉ ምናምን እና ያንን ነገር እኔ ችዬው ነበር ግን አሁን ላይ ከአቅሜ በላይ ስለሆነብኝ እኮ እንደዚህ በመሆን ምንም ነገር የሚፈጠር ነገር የለም ለነገሮች መፍትሄ መፈለግ ነው የቱሻላ አንቺ እንደዚህ ስለሆንሽ ወይ ራስሽን ስላሰቃየሽ ወይ ራስሽን እንደዚህ ጭንቀት ውስጥ ስለከተሽ ወይ ያለሽበትን ነገር ማሰብ አለብሽ እኮ አንቺ አሁን ላይ ምን ላይ ነው ያለሽው የራስሽን ሰውነት ፊትነስሽን ምናምን የአእምሮ መጨናነቅሽ ወደ ሌላ ቦታ እያመዘነ ነው የሚሄደው ገብቶሻል
ወደ ሌላ ወደ እብደት ወደ ምን እየተቀየረ ነው የሚሄደው። ይሄንን ምን ያደርግልሻል? አንቺ ሁሉንም ነገር እርግፍ አድርገሽ መስራት ያለብሽን ነገር እየሰራሽ ቤተሰቦችሽን የሚወዱሽ ቤተሰቦች ጋር አንቺ የምታያቸው ጋር ከጎናቸው ሆነሽ አንቺ የሚያስፈልግሽን እነሱ እያደረጉ አንቺ የሚያስፈልጋቸውና አንቺ እያደረግሽ እንደዛ ነው መቀጠል ያለው። አቦ በቃ ልሂድ ወደ ስራዬ። በጣም እንትን አላችሁኝ እንዴ? የምንድነው የምትይው አንቺ ልጅ? ተረጋጊ። የምን ስራ ነው? ምንድነው? በጣም የምን ስራ ነው? አስጨነቃችሁኝ እኮ በጣም። ምንድነው? በቃ ልሂድ። አሁን ስራ ምናምን ብሎ ነገር የለም። ተረጋጊ። የምን ስራ ነው? በቃ ልሂድ። ምንድነው? የምን ስራ ነው? ባለፈው ተነጋግረን ጨርሰሽ የለ እንዴ? ምን ነው የተነጋገርነው? በቃ ከልጅቱ ጋር እኮ ሰላም ወረደ አይደል እንዴ? በቃ ስራ ነበረ። ስራውን እኮ ትተሽ መጣሽ አይደል? አሁን የምን ስራ ነው የምትይው? ምንድነው የምትለው? ያማል እንዴ? የምሬን ነው። እኔ ስራዬ የሚያስተዳድረኝ ስራዬን ትቼ እዚህ እንትን ልበል እንዴ? ምን ሆነ ነው አንተ? ይዙ ቁጭ በይ። አሁን ምን እንደ አዲስ እናውራ? አይደለም እንደ አዲስ እናውራ ምናምን አይደለም። አሁን ስራ ምናምን እያልሽ አትሄጂም። ተረጋጊ። ስሜታዊ አትሁኚ። ምንድነው እንዴ? አሁን ስራ ምናምን እያልሽ ደግሞ ካንቺ ጋር እንትን ልንጀምር ነው? ደበበቆሽ ልንጀምር ነው? ሀቅ ምንድነው የምታስቢው አንቺ? እናንተ ቆይ ለምንድነው የማትረዱኝ እንዴ? በቃ ተውኝ። ቤት ግቡ፣ ጠብቁኝ። በቃ አለቀን። ሂጄ እመጣለሁ። ለምንድነው እዚህ እንደዚህ አደረቅ የምትሆኚ? ረፊ ምንድነው? በቃ አርፈሽ ቁጭ በይ። በቃ ቤት እንግባ። በቃ ተረጋጊ። ቤት እንግባ። ለምን ስራ አለኝ እኮ ስራዬን ትቼ ነው የመጣሁት። ስራው ለጊዜው ይቆም። ስራው ይቆም ለጊዜው። አሁን መጀመሪያ አንቺ ራስሽን ተከራለሽ። ታኖረኝ ምን ሆነ ነው አንተ? አሁን እመጥቻለሁኝ። እናንተ ስለመጣ ታዲያ እኔ ምን ማድረግ አለብኝ? በቃ ተረጋጊ። መጀመሪያ ወደ ራስሽ ተመለሺ። አመለካከትሽ ትክክል ይሁን። ራስሽን ተንከባከቢ። በጣም ያስጨነቃችሁኝ ነውና ለምንድን ነው የምትጨነቂው? ለምን ትጨነቂያለሽ? እኛ ልናስጨንቅሽ አይደለም። በቃ ተረጋግተሽ እንድታስቢ ነው። በቃ እኛ ያው እያወራንሽ ያለ ነው እኮ እንድትረጋጊ። ከዛ ምንድን ነው ደህና ነኝ። በቃ ደህና ነኝ። ደህና ስትሆኝ እናውቃለን። እኛ አብረንሽ አሁን እንደዚህ አትበይን እባክሽ፣ ስለፈጠረሽ ዴቫ እባክሽ። ከአቅሜ በላይ የሆንክብኝ ነው። ቢያንስ አንተ እንኳን ተረዳኝ። ምንድን ነው የምትለው? በቃ እኔ እኮ ተረድቼሻለሁ፣ ግን ደግሞ ተረጋጊ። እንዴ ስራ ስትይ አንድ ነገር ብትሆኝ እንጂ ልጅ መጀመሪያ እኮ ትክክለኛ አመለካከት ሲኖርሽ እኮ ነው አይደል? ይሄን ስራ ያገኘሁት በስንት መከራ ነው። ገና በሳምንቴ እንዳታባድረኝ ደግሞ። ውይ ማን ነው የሚያባርርሽ? ማንንም አያባርርሽም። ዚዙ ተረጋጊ። አሁን መጀመሪያ ቁጭ ብለሽ ረጋ ብለሽ ራስሽን ቴኬር አድርገሽ ከዛ በኋላ ስራውን ደግሞ የሚሆነው እናያለን። አይሻልም? ምንም በቃ አትረዱኝማ። በቃ ምንም ስለናንተ ብቻ ነው እያወራችሁ ያላችሁት። በቃ እኛ ስለኛ ምን አወራን? ስላንቺ እኮ ነው የምናወራው። ዚዙ ተረጋጊ። ኧረ እባክሽ በቃ እኔ መሄድ እፈልጋለሁ። በቃ ተውኝ። እናንተ እንደምታውቁ እንዴ ምን ሆነሻል አንቺ? አትሄጂም? ምን ሆነ ነው? ውስጥ ገቡ። በቃ ውስጥ ገቡ። ለምንድን ነው የማትረዱኝ እናንተ? እንኳን ምን ሆናችሁ ነው? ባላ እንዴ በቃ ህይወት ልኖርበት። እኔ በቃ ምንም ነገር ሰው ጋር መነካካት አልፈልግም። በቃ መሄዳችን ዚዙ አሁን እኔም ተይ እየሰሩ ያሉት ነገር ወንጀል ነው አይደለም? በቃ ራሴን ለማኖር እየሞከርኩ ነው። ስራ ነው። እኔ ካልናኩም እኮ መጀመሪያ ግን ደህና ሁኚ። አንቺ ነው እኮ እያልኩ እንዴ ለምንድን ነው ታዲያ ቪዲዮ ትቀርጻለህ፣ ለቤተሰብ ታሳያለህ ምናምን? በቃ እኔ አልፈልግም። ለፋሚሊዎች የምንደብቀው ነገር የለም እኮ ዚዙ። በቃ እኔ መታየት አልፈልግም። በቃ አልፈልግም። ደህና ሰው እሰራለሁ። በቃ አይደለም። ቆይ ተረጋጊ ዚዙ እባክሽ ስለምንሽ እባክሽ ተረጋጊ ዚዙ። እኛ እኮ ስለምን በቃ ልሂድ። ዴቫ ምን ሆነ ነው? ልሂድ በቃ። አዳምጪኝ። ቆይ ተረጋጊ። አንቺ ማጣት አንፈልግም። እናንተ ነገር የምትሄዱ ሰዎች ናችሁ። እኔ የሚያስተዳድረኝ ሳይ ነው። በቃ ለምን ድረማ ትረዳኝ? አይደለም ይሄን ችግር እናልፈዋለን አብረን አንድ ላይ። ነይ በቃ። ለምን አንቺ ብቻሽን እናወራለን? ለምን እናወራለን ዚዙ? ፓንዳ በእናትህ አትቀልድ። ቀልድ አይደለም ያስኩት። እኔም እኮ ቀልድ አይደለም እኮ ዚዙ። ኧረ ተረጋጊ ዚዙ እባክሽ። ምንድነው አሁን እዚህ ሰው ተረጋግተን እናወራለን? ህፃን ልጅ ነኝ እንዴ? በቃ እናንተ ቤት ግቡ፣ ስራዬን ሰርቼ እመጣለሁ አልኩ እኮ። ምንድነው እንደዛ የምትይው? አሁን አንቺ አልተረጋጋሽም። አይምሮሽ እያሰበ አይደለም በትክክል። ተረጋጊ። እያሰብኩኝ ነው። እያሰብሽ አይደለም። ተረጋጊ እባክሽ። እንደሚያስብ ሰው እኮ መጀመሪያ ቀስ ብሎ ምንድነው የማደርገው ፋሚሊዎችን ስሺ ምናምን ነው እኮ የሚለው እኮ። አሁን እኮ እየሰማሽንም አይደለም እኮ ዚዙ። አረ ፕሊዝ ተረጋጊ እባክሽ። እንዴት አድርጌ እንደምነግራችሁ አላውቅም። የውስጤን ግን በቃ ታውቃለህ፣ እኔ ምንም ነገር መናገር አልችልም። ተፈጥሮዬ ነው በቃ ገባ። ስለዚህ በቃ ተውኝ። ሂጂ ቢያንስ አየር ወስጄ ልምጣ። እዛ ሂጂ ስመጣ አረጋጋለሁ። ገባካ? አሁን አይደለም በቃ ተረጋጊ። አሁን እቤት እንግባ። ነይ ቤት እንግባ። እኔ ቤት አልገባም እንዴ? መስራዬን ትቼ ለምንድነው ቤት እንግባ የምትለኝ? አቤት እረፍት ማድረግ አለብሽ። አንቺ ራስሽ መንከባከብ አለብሽ። ቤት እረፍት ነው። እረፍት አላማረኝ። እንከባከብሻለን። ነይ እና መተናል። ከዚህ በኋላ አብረን እንደጋገፋለን። ዚዙ ተረጋጊ። እንዴ አሁን በዚህ ልክ እንደዚህ ሆነሽ መስራት አትችይም እያልኩሽ ነው። እናንተ በጣም ምንገባው ውስጥ ግቡ፣ ምግብ ብሉ ምናምን በቃ እኔ እሄዳለሁ። ዚዙ አታስቸግሪ እባክሽ፣ አታስቸግሪ ዚዙ። ዴቫ ለምንድን ነው አሁንስ የማይገባችሁ? በቃ ተወኝ። አንቺ ራስሽ ለምን ነው የማይገባሽ? ለምን ሆነሻል አንቺ? ስራው ያረግሽ ዚዙ ታውቆሻል። ያረግሽ ተፈብለኝ ነው እንዴ? በቃ
ለምን ተማሰብኝ? እንዴ በቃ አልፈልግም። በቃ እኔ መሄድ አለብኝ። ተወኝ እንዴ ደማ ከገኝ በቃ አንተ ግን ምን ሆነች ነው? አሁን እዛው ታበዛችሁት። በቃ ቆይ እኔ ልፈትል እኔ በቃ ልከገኝ አንቺ ዝም በይ ዝም በይ። ምን እያልሽ ነው? ዝም በይ በቃ ዘግቷል። አርፈሽ ተቀመጭ። በቃ በቃ ተዘግቷል። ዝም በይ በቃ አትረብሽው። ሲነግሩሽ እየሰማሽ ስላላደለም ያለች አንቺ ዝም በይ። አሁን ዝም በይ። ዝም በይ በቃ አርፈሽ እረፍት አድርጊ። በቃ ዚዙ ዝም በይ በቃ። ይሄ ጻንሰር አይደለም እንዳገነጥ ይወሩ ነው እንጂ ፋሚሊ አረፊ እንዳትለዱ። አንቺ ረፊ ስራት አረፊ ፋሚሊ አይታችኋል። በቃ ጥሩ ላይ አይደለችም። በቃ እንደምትዋት ይሁን እየረበሸችን ነው። በጣም ያስጠላ ሙድ ውስጥ ናት ያለችው። ሆን ብለን አይደለም ስራ እንዳሰራ ብለን ሳይሆን እያያችሁ ነው። ስራ እንዳሰራ ብለን አይደለም፣ ግን ያለችበት ነገር ልክ ስላልሆነ አይምሮዋ እንዲስተካከል ትንሽ እረፍት እንድታደርግ ስለፈለኩ ነው። ፋሚሊ አትረብሽ። አሁን ጎረቤት አትረብሽ እና ውድና የተከበራችሁ ሻቶችበት አይታችኋል። በሌላ ነገር እንዳታዩብን የምር ይሆንላችሁ። አዎ በቃ እረፍት ውሳኔ ወሰን ነው ስላላያችሁ ነው ያለችበትን ነገር ምንጭፋ ምናምን ስላላያችሁ ነው። ወደ ሌላ መንገድ እንዳትሄድ ብለን ነው በሌላ ነገር አይተማረናል ቤተሰብ እና አትረብሽ። ሌላ ነገር ዝም በይ። አልከፍትም። አዎ ህፃን ልጅ ነሽ በቃ። ለማንኛውም ፋሚሊ ይሄንን ቪዲዮ እንግዲህ ሁላችሁም አይታችኋል። ሆን ብለን ያደረግነው ነገር አይደለም። የዘገነባትም በምክንያቱ ትንሽ እረፍት ታርግ፣ ተረጋጋ። ከኛም እዚህ ሆነን ያለነው እዚህ ሆኖ የምናድር የትም አንሄድም። ተረጋጋ ብለን ነው ፋሚሊ። በሌላ ነገርም እናንተም እንዳታዩብን። ስራ ምንቀን አይደለም፣ ግን አይምሮ አልካድንም አንድ ነገር እንዳትሆን ብለን ስለፈራን ብቻ ነው። እና ፋሚሊዎች ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እኛ ነው እንግዲህ በቀጣይ ቪዲዮ እስከምንመጣ የሚሆነውን አላውቅም። እንወዳችኋለን። ባይ ባይ።